ውድ የፈታ ቤተሰቦች ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ቅዳሜ ሰዓቱን መረጃ አሰናድተናል። ይመጥናሉ፣ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። ጀነራሉ በትግራይ አዲስ ኃይል ስልጣን እንዲረከብና የፌዴራል መንግስት አስቸኳይ ግፊት እንዲያደርግ ጥሪ አቅርበዋል። መረጃውን ይዘነዋል። ጠቅላይ ሚኒስትር አብይ አህመድ የስልጣን ዘመን መገደብን በተመለከተ ያስተላለፉት መልእክት ልዩ ትኩረት ስበዋል። መንግስት ስልጣኔ በህግ ይገደብ እያለ ባለበት ወቅት አንወያይም ብለዋል ያሏቸውንም አካላት ጠቅላይ ሚኒስትር አብይ በጥብቅ ተችተዋል። ዝርዝር መረጃውን ይዘነዋል። በህወሓትና በፌዴራል መንግስቱ አዲስ ውጥረት በዓለም ዙሪያ የሚከሰቱና ሊከሰቱ የሚችሉ ቀውሶችን የሚከታተለው ድርጅት አስቸኳይ ማስጠንቀቂያ አውጥቷል። ሌላ ዙር ጦርነትን የሚያስቀር አፋጣኝ የድርድር ጥሪ ክራይሲስ ግሩፕ በሪፖርቱ አቅርቧል። ዝርዝር መረጃውን ይዘነዋል። የኢትዮ ሱዳን ውጥረት አሁንም እንደቀጠለ ነው። ሱዳኖችም በኢትዮጵያ ድንበር አቅራቢያ እርስ በርሳቸው የሚያካሂዱት ፍልሚያ እንደቀጠለ ነው። በዛሬው ዕለትም የበለጠ ተባብሷል። ሁለቱም ድል ቀናን እያሉ ነው። ከኢትዮ ሱዳን ውጥረት ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ አንድ ያልተሳካ ውይይትን ከሱዳኖች ጋር አድርገው የነበረ መሆኑን የሚያመለክት አንድ መረጃ ወጥቷል። ጥንቅራችን በዕለት ወደ እናንተ ለማድረስ ከያዛቸው ዕለታዊ መረጃዎች መካከል ነው። በሐረሪ ክልል በተቃዋሚ ፓርቲዎች የቀረቡ እጩዎች በብሔር መስፈርት መሰረት ከምርጫ እንዲሰረዙ መደረጉን የተነገረው የክልሉ ፍርድ ቤት ለክልሉ የተወካዮች ምክር ቤት ውክልና በእጩነት የቀረቡ የተቃዋሚ ፓርቲ አባላት የሐረሪ ብሔር ባለመሆናቸው ከእጩነታቸው እንዲሰረዙ ማድረጉን የኢዜማ መግለጫ አመላክቷል። የዜግነት መብትን በብሔር የተካ ሲል ኢዜማ ክሱን ያሰማ መሆኑን የተመለከተ መረጃንም አካተናል። በሳምንቱ የብሪክስ ፕላስ አባል ሀገራት የውጭ ጉዳይ ሚኒስትሮች በህንድ ኒው ዴሊ ለ2 ቀናት ስብሰባ አካሂደዋል። ስብሰባው ባልተለመደ መልኩ የጋራ መግለጫ ሳያወጣ መበተኑ እያነጋገረ ነው። በብሪክስ አባላት መካከል ንፋስ መግባቱን ያመላከተው ለብሪክስ ፕላስ አባላት አለመስማማት ኢራንና ኤምሬት ላይ ጣት ተጠቁሟል። መረጃውን ይዘናል። የኢቦላ ወረርሽኝ ለ17ኛ ጊዜ ተመልሷል። በዲሞክራቲክ ኮንጎ በሳምንቱ ብቅ ያለው ወረርሽኙ እስካሁን የ65 ሰዎችን ህይወት ነጥቋል። ወረርሽኙ ወደ ኡጋንዳ መሻገሩ ታውቋል። ከፍተኛ ስጋት የፈጠረውን ወረርሽኝ የተመለከተ ዘገባ ይዘናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሜሪት ፕሮፐርቲስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ ንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት አቀረበ። ጂ+4 ዱባይ ሞል ስታንዳርድ የሆኑት ሞሎች ከ11 ካሬ እስከ 2000 ካሬ አማራጭ ያላቸው ሲሆን ከ440 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ይረከባሉ። በተመሳሳይ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፊት ለፊት እስከ 30% ቅናሽ የተደረገላቸው መኖሪያ ቤቶችንም ማክለናል። ባለ 1 መኝታ በ4.2 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ8.3 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ11.3 ሚሊዮን ሙሉ ክፍያ። አሁኑን ይደውሉ። ስልክ 0961172493 0993472559 አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና ተጨማሪ 20% ቅናሽ ጋር ይስተናገዳሉ። ሜሪት ፕሮፐርቲስ። አዲስ ኃይል ስልጣን ያዝ። ጀነራሉ በትግራይ ክልል አዲስ ኃይል ስልጣን እንዲረከብና የፌዴራል መንግስት አስቸኳይ ግፊት እንዲያደርግ ጥሪ አቅርበዋል። በትግራይ ክልል ውስጥ ባለው ወቅታዊ የፖለቲካው ቀውስ ዙሪያ የቀድሞ የፌድሪ ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ጠንካራ መልእክት አስተላልፈዋል። ጀነራሉ ከሀገር ውስጥ የዜና ምንጭ ወጋህታ ጋር በትግርኛ ቋንቋ ባካሄዱት ልዩ ቃለ ምልልስ የክልሉን ስልጣን የሚረከብ አዲስ ኃይል እንዲመጣ የፌዴራል መንግስት ኃላፊነት ወስዶ ግፊት እንዲያደርግ ጥሪ አቅርበዋል። ሰሞኑን የፈረሰ ምክር ቤትን መዋቅር በመጠቀም የቀድሞ አመራሮችን ወደ ስልጣን ለመመለስ የተደረገው እንቅስቃሴ የትግራይን ህዝብ ለከፍተኛ ስጋትና ጭንቀት የዳረገ በጣም አደገኛ ተግባር ነው ሲሉ ኮንነዋል። ጀነራል ሳሞራ በሰጡት ማብራሪያ መሰረት የህወሓት አመራሮች የወሰኑት ውሳኔ የህዝብ ድጋፍ እንዳለው ተደርጎ በሰፊው ፕሮፓጋንዳ ቢሰራበትም እውነታው ግን ከመቶ በማይበልጡ ሰዎች ውስጥ ለውስጥ የተወሰነ ጥቂት ፍላጎት ብቻ ነው። ይህ በሀገር ውስጥና በውጭ የሚገኘውን የትግራይ ተወላጅ ያስቆጣ እንቅስቃሴ ዋና ዓላማው ስልጣንን ለማስቀጠልና ከተጠያቂነት ለማምለጥ ታሳቢ ያደረገ ነው። ይህ የእንጠየቃለን ፍርሃት የፖለቲከኞቹ ብቻ ሳይሆን የክልል ወታደራዊ አዛዦች ስጋትም ጭምር በመሆኑ ሁለቱም አካላት ከተጠያቂነት ለማምለጥ ሲሉ ተቀናጅተው ያስፈጸሙት ተግባር መሆኑን አብራርተዋል። ይህ የሰሞኑ የስልጣን ሽግግር እንቅስቃሴ የፌዴራል መንግስት የሚያካሄደውን ሀገራዊ ምርጫ ለማስተጓጎል ያለመ ሊሆን እንደሚችልም ጀነራል ሳሞራ ግምታቸውን አስቀምጠዋል። በመሆኑም የፌዴራል መንግስት ጉዳዩን በረጋ መንፈስና በብስለት ሊፈታው እንደሚገባ የመከሩት ጀነራሉ የትግራይ ህዝብ ከዚህ በላይ እነዚህን አመራሮች መታገስ እንደሌለበት በአጽንኦት ገልጸዋል።
በመሆኑም ፌዴራል መንግስት አዲስ ኃይል መጥቶ ስልጣን እንዲረከብ ግፊት ማድረግ እንዳለበት ቢያሳስቡም ወደፊት መጥቶ ስልጣን ይረከባል ያሉትን አዲስ ኃይል የትኛው እንደሆነ በዝርዝር አልገለጹም። የጀነራል ሳሞራ የኑስ ጥሪ የፌዴራል መንግስት ጉዳዩን በረጋ መንፈስና በብስለት እንዲፈታው የሚጠይቅ ሲሆን የትግራይ ህዝብም ከዚህ በላይ እነዚህን አመራሮች መታገስ እንደሌለበት በጥብቅ ያሳስባል። ወደፊት መጥቶ ስልጣን ይረከባል የተባለው አዲስ ኃይል የትኛው እንደሆነ በዝርዝር ባይገለጽም የፌዴራል መንግስት የሚወስደው ቀጣይ እርምጃ የክልሉን የስልጣን ፍልሚያ አቅጣጫ የሚወስን ይሆናል። ወደ ቀጣይ ርዕስ አለፈ። አስቸኳይ የድርድር ጥሪ ቀረበ። በህወሓትና በፌዴራል መንግስቱ አዲስ ውጥረት በዓለም ዙሪያ የሚከሰቱና ሊከሰቱ የሚችሉ ቀውሶችን የሚከታተለው ድርጅት አስቸኳይ ማስጠንቀቂያ አውጥቷል። ሌላ ዙር ጦርነትን የሚያስቀር አፋጣኝ የድርድር ጥሪ ክራይሲስ ግሩፕ በሪፖርቱ አቅርቧል። በሰሜን ኢትዮጵያ የሰላም አየር መተንፈስ ከጀመረ 3 ዓመታት ቢያልፉም በትግራይ ክልል የታየው የፖለቲካ ትኩሳት ግን አሁንም ቀጠናውን በስጋት ውስጥ ጥሎታል ብለዋል ሪፖርቱ። ዓለም አቀፍ የሰላም ተሟጋች ድርጅት ክራይሲስ ግሩፕ ባወጣው አዲስ ሪፖርት በደብረጽዮን ገብረ ሚካኤል በሚመራው የህወሓት አመራርና በአዲስ አበባ የፌዴራል መንግስት መካከል ያለው ግንኙነት በአስቸኳይ ወደ ጠረጴዛ ዙሪያ ውይይት ካልተመለሰ ነገሮች ወደ ከፋ ደረጃ ሊያመሩ እንደሚችሉ አስጠንቅቋል። ይህ ጥሪ የቀረበው የፕሪቶሪያው ሰላም ስምምነት ያመጣቸው ድሎች እንዳይቀለበሱና የህዝብ ደህንነት በዘላቂነት እንዲረጋገጥ ካለው ከፍተኛ ስጋት በመነጨ መሆኑን ሪፖርቱ አመልክቷል። የዚህ ጥሪ መቅረብ ዋነኛው ግፊት በትግራይ ክልል ውስጥ ካለው የውስጥ ስልጣን ፍክክር በተጨማሪ ከአዲስ አበባ ጋር ባሉ ስትራቴጂካዊ ጉዳዮች ላይ መግባባት ባለመቻሉ ነው። የፌዴራል መንግስቱ በክልሉ የጸጥታ መዋቅርና የወደፊት የፖለቲካ አስተላለፍ ላይ ጥብቅ ቁጥጥርና ፍላጎት ያለው ሲሆን በደብረጽዮን በኩል ደግሞ የፕሪቶሪያው ስምምነት ሙሉ በሙሉ አልተተገበረም። በተለይም የተፈናቀሉ ዜጎች መመለስና የአወዛጋቢ አካባቢዎች ጉዳይ በአግባቡ አልተቋጨም የሚሉ ጥያቄዎች ይነሳሉ። ይህ አይነቱ ይገባኛልና የጥርጣሬ ድባብ በመካከላቸው ያለውን የፖለቲካ ልዩነት ይበልጥ እያሰፋው ይገኛል ሲል ክራይሲስ ግሩፕ ሪፖርቱ ላይ አትቷል። እንደ ሪፖርቱ ይህንን አዲስ የድርድር ጥሪ ተቀብሎ ወደ ተግባር መግባት ለሁለቱም ወገኖች ብቸኛው አስተማማኝ አማራጭ ነው። የፌዴራል መንግስቱም ሆነ የክልሉ አመራሮች ወደ ሌላ ዙር ፍጥጫ ከመግባት ይልቅ የጋራ ተጠቃሚነትንና የህዝብን ሰላም የሚያስቀድም የፖለቲካ ስምምነት ላይ መድረስ ይኖርባቸዋል። ለአፍሪካ ህብረትና ለሌሎች ዓለም አቀፍ አጋሮች የቀረበው ጥሪ ሁለቱን አካላት ወደ ቀጥተኛ ንግግር ለማምጣት የሚያስችል ጠንካራ የዲፕሎማሲ ግፊት እንዲያደርጉ የሚያሳስብ ሲሆን የችግሩ መፍትሄ የሚገኘው በወታደራዊ ጡንቻ ሳይሆን በፖለቲካ ውይይት ብቻ መሆኑ በሪፖርቱ ላይ በጉልህ ተገልጿል። በቀጣይ መረጃ የኢትዮ ሱዳን የውጥረት ውይይት። ከፍ ያለ የፖለቲካ መካረር ውስጥ የገቡት ኢትዮጵያና ሱዳን ውጥረቱ ላይ አንድ ያልተሳካ ውይይት አድርገው የነበረ መሆኑን የሚያመለክት አንድ መረጃ ወጥቷል። ሱዳን ላይ ትኩረቱን አድርጎ መረጃዎችን የሚያሰራጨው madmaster.com በሁለቱ ሀገራት ጉዳይ ጠቅላይ ሚኒስትር አብይ አህመድና የሱዳን አመራሮች ጅቡቲ ላይ በዝግ ተነጋግረው የነበረ መሆኑን አመላክቷል። ይህ አጭር ውይይት የተካሄደውም ጠቅላይ ሚኒስትር አብይ አህመድ ለጅቡቲው ፕሬዝዳንት በዓለ ሲመት ወደዚያው ባመሩበት ወቅት እንደሆነም ዘገባው አክሏል። ውይይቱን በተመለከተ በኢትዮጵያም ሆነ በሱዳን በኩል ምንም የተሰጠ መረጃ የለም። አሁን ባለው ሁኔታ በኢትዮ ሱዳን መካከል ያለው ውጥረት እንደቀጠለ መሆኑን ያመለከተው ዘገባው በዚሁ ቀጠናዊ ውጥረት ውስጥ የግብፅን ጦር በግዛቷ ስታስተናግድ የነበረችው ደቡብ ሱዳን ራሷን ከቀጠናዊ ውጥረት ለመከላከል በሚልም ግብፅ ጦሯን ከግዛቷ እንድታስወጣ ትዕዛዝ የሰጠች መሆኑንም አስታውሷል። ይህንኑ አሁንም ድረስ የቀጠለውን የኢትዮ ሱዳን ውጥረት ተከትሎ ኢትዮጵያ የሱዳንን ከፍተኛ ዲፕሎማት ከአዲስ አበባ እንዳባረረች ዘገባው ቢያመለክትም እስካሁን ባለው ሁኔታ በዚህ ጉዳይ በሱዳንም ሆነ በኢትዮጵያ በኩል ምንም የተሰጠበት የማረጋገጫም ሆነ የማስተባበያ መረጃ የለም። ይህ በእንዲህ እንዳለ ኢትዮጵያ ሱዳንና ደቡብ ሱዳን በሚዋሰኑበት መሃል ላይ በምትገኘው የሱዳን ብሉ ናይል ግዛት የሱዳን ተፋላሚዎች የሚያደርጉት ትንቅንቅ በሰፊው እንደቀጠለ ነው። ሱዳን ከኢትዮጵያና ደቡብ ሱዳን በምትዋሰንባት የብሉ ናይል ግዛት የሱዳን ብሔራዊ ጦርና በጀነራል መሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ጦር ፍልሚያ ከጀመሩ ወራት ቢቆጠሩም ከሰሞኑ የሚታየው ሁኔታ ግን በእጅጉ የተባባሰ ነውም እየተባለ ነው። ከዳጋሎ ፈጥኖ ደራሽ ጦር ጋር አብሮ የሱዳንን ጦር እየተዋጋ ያለው ኤስፒኤልኤም ኖርዝ በዚሁ ጦርነት እየተሳተፈ ሲሆን ይህችኑ አሁን የውጊያ ማዕከል የሆነችውን ብሉ ናይል ግዛት የተቆጣጠሩትም የዛሬ 3 ወር አካባቢ ነው። በአሁኑ ሰዓት ደግሞ የሱዳን ጦር ብሉ ናይል ግዛትን ለመቆጣጠር በድሮን ጭምር የታገዘ ከባድ ፍልሚያ ላይ መሆኑን ምንጮቼ መረጃውን አድርሰውኛል ያለው ሱዳን ትሪቢዩን በዘገባው አመላክቷል። ዘገባው የሱዳን ብሔራዊ ጦር አሁን በከፈተው መጠነ ሰፊ ጥቃት እስከ ኢትዮ ሱዳን ድንበር ያለውን የሱዳን ግዛት መልሶ የመቆጣጠር እቅድ አለው። ዘገባው በአንድ የውጊያ ግንባር የሱዳን ጦር ሲቀናው፣ በሌላ አቅጣጫ ደግሞ የዳጋሎ ፈጥኖ ደራሽ ጦርና የኤስፒኤልኤም ኖርዝ እያካሄዱት ባለው የጋራ ማጥቃት ድል እየቀናን ነው ማለታቸውን አስታውቋል። መላ ሱዳንን ከሁለቱ ኃይሎች መንጠቅ አለብኝ ያለው በጀነራል አብዱልፈታህ አልቡርሃን የሚመራ የሱዳን ብሔራዊ ጦር ኢትዮጵያ፣ ሱዳንና ደቡብ ሱዳን በሚዋሰኑባት ብሉ ናይል ግዛት እያካሄደ ካለው ውጊያ በተጨማሪም በሌላ አቅጣጫ ሱዳን፣ ሊቢያና ግብጽ በሚዋሰኑበት የሶስትዮሽ ድንበርም ባለው
የጀነራል ዳጋሎ ፈጥኖ ደራሽ ጦር ላይም ሌላ አዲስ ግንባርን ለመክፈት ከሰሞኑ ኃይል እያከማቸ መሆኑን በትላንትናው ዕለት የወጡት መረጃዎች አመላክተዋል። ወደ ቀጣይ ርዕስ አለፍን። ጠቅላዩ ስለ ስልጣን ገደብ። ጠቅላይ ሚኒስትር አብይ አህመድ የሀገራዊ ምክክር ኮሚሽን የአፈጻጸም ሪፖርትን ባቀረበበት ዝግጅት ላይ እንደገለጹት በአሁኑ ወቅት እየተደረገ ያለው ሀገራዊ ምክክር ዋነኛ ዓላማ በህገ መንግስቱ ላይ ያለምንም ማብቂያ የተቀመጠውን የሀገሪቱን መሪ የስልጣን ዘመን ለመገደብ ነው። በአሁኑ የኢትዮጵያ ህገ መንግስት መሰረት አንድ ጠቅላይ ሚኒስትር ፓርቲው እስካሸነፈና መመረጥ እስከቻለ ድረስ ያለምንም የጊዜ ገደብ በስልጣን ላይ መቆየት የሚችል ሲሆን ጠቅላይ ሚኒስትሩ ግን ይህ አካሄድ አደገኛ በመሆኑ ሊገደብ ይገባል በሚል የመንግስታቸውን አቋም በይፋ አንጸባርቀዋል። ይህ በኢትዮጵያ ብሔራዊ ቴሌቪዥን የተላለፈው የጠቅላይ ሚኒስትሩ ንግግር እንደሚያሳየው በአብዛኞቹ የአፍሪካ ሀገራት የህገ መንግስት ማሻሻያ የሚደረገው የመሪዎችን የስልጣን ዘመን ለማራዘም ቢሆንም በኢትዮጵያ ግን ከዚህ በተቃራኒው ገደብ ለማበጀት እየተሰራ ይገኛል። ከዚህ ቀደም የነበረው ህገ መንግስት በጥቂት መቶዎች በሚቆጠሩ ሰዎች ተሰብስበው የጸደቀ መሆኑን ያስታወሱት ጠቅላይ ሚኒስትሩ አሁን ግን መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኑ በህግ እንዲገደብ ፍላጎት እንዳለው አረጋግጠዋል። ኮሚሽኑ ምክረ ሀሳቦቹን አሁን ያለው መንግስት የስልጣን ዘመኑን ከማጠናቀቁ በፊት ካቀረበም በተቻለ መጠን በተግባር መሬት ለማውረድና ማሻሻያዎችን ለማድረግ ሙሉ ዝግጁነት እንዳለ ተገልጿል። ይህ በእንዲህ እንዳለ መንግስት ራሱ ስልጣኑ በህግ ተገድቦ ህገ መንግስቱ እንዲሻሻል በጠየቀበት ሁኔታ በሀገራዊ ምክክሩ ላይ አንወያይም ያለው የፖለቲካ አካላትን ጠቅላይ ሚኒስትሩ በጥብቅ ተችተዋል። የፖለቲካና የስልጣን ፍላጎት ያላቸው ሰዎች ይህን ለማሻሻል ክፍተት የሚሰጡ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ ይጠበቅባቸው ነበር ያሉት አብይ ፖለቲካ በዋነኛነት ውይይት በመሆኑ ራሳቸውን ሊጠይቁ እንደሚገባ ገልጸዋል። ይሁን እንጂ በአሁኑ ወቅት የምክክር ኮሚሽኑ እያከናወነ ያለው ተግባር ከ90% በላይ ኢትዮጵያውያንን ያሳተፈና የሀገሪቱን ፍላጎት መመለስ የሚችል በመሆኑ ለታለመው ሀገራዊ ሪፎርምና ለውጥ ጠንካራ መሰረት መጣል እንደሚችል ያላቸውን እምነት በንግግራቸው መደምደሚያ ላይ ማስረዳታቸውን የቢቢሲ ዘገባ አመልክቷል። በቀጣይ መረጃ በብሔር መስፈርት ተሰረዙ የተባሉት እጩዎች። በሐረሪ ክልል በተቃዋሚ ፓርቲዎች የቀረቡ እጩዎች በብሔር መስፈርት ምክንያት ከምርጫ እንዲሰረዙ መደረጉ ተነገረ። ጉዳዩን የገለጸው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሲሆን በሐረሪ ክልል ለህዝብ ተወካዮች ምክር ቤት ያቀረበው ተወዳዳሪ የሐረሪ ብሔረሰብ አባልነትን መስፈርት ባለማሟላቱ ከእጩነት እንዲሰረዝ በክልሉ ጠቅላይ ፍርድ ቤት መወሰኑን ፓርቲው አመልክቷል። የሌሎች ተፎካካሪ ፓርቲዎች እጩዎችም በተመሳሳይ ምክንያት ከምርጫው መታገዳቸውን የገለጸው ኢዜማ ክስተቱ ዜጎች አንደኛና ሁለተኛ ዜጋ ተደርገው እንደሚታዩ የሚያሳይ ነው ሲል ኮንኗል። ኢዜማ ይህንን ወቀሳ ያሰማው በትላንትናው ዕለት በወቅታዊ ምርጫ ጉዳዮች ላይ በሰጠው መግለጫ ነው። በዚህ ወር እንደሚካሄድ በሚጠበቀው ሰባተኛው አጠቃላይ ምርጫ 1249 እጩዎችን በማስመዝገብ በሁለተኛ ደረጃነት የተቀመጠው ኢዜማ በምርጫ ሂደቱ ላይ አሉታዊ ተጽዕኖ ያላቸውን ጉዳዮች በመግለጫ የዘረዘረ ሲሆን የሐረሪ ክልል እጩዎች በፍርድ ቤት የመታገድ ሂደትን ዋነኛው ችግር አድርጎ በመግለጫው ቅድሚያ ሰጥቶታል። ፓርቲው በሐረሪ ክልል የተፈጠረው ክስተት በብሔር ማንነት ምክንያት ዜጋዊና ዴሞክራሲያዊ መብትን መነጠቅ ነው ብሏል። ለህዝብ ተወካዮች ምክር ቤት እጩነት ያቀረብነው ተወካያችንና የሌሎች ተፎካካሪ ፓርቲ እጩዎች በክልሉ ጠቅላይ ፍርድ ቤት ውሳኔ ከምርጫ ውጭ እንዲሆኑ ተደርጓል ሲል ቅሬታውን አሰምቷል። ይህ ውሳኔ የተላለፈው የክልሉ ህገ መንግስት ለሐረሪ ብሔራዊ ጉባኤ የሚወዳደሩ አባላት በምርጫው ለመወዳደር የሐረሪ ብሔረሰብ አባልነትን መስፈርት አድርጎ በማስቀመጡ እንደሆነ ተነግሯል። ብሔራዊ ምርጫ ቦርድም በዚህ እጩ ፋንታ የመብቱ ባለቤት ከሚያደርገው ኢትዮጵያዊ ዜግነቱ ይልቅ ከግለሰቡ ብዙ ማንነቶች አንዱ የሆነውን የዘውጌ ማንነቱን የሚያሟላ እጩ እንድንተካ በፍርድ ቤት ውሳኔ መሰረት ትዕዛዝ ሰጥቶናል ሲል ኢዜማ ገልጿል። ይህ ክስተት ዜጎች በተለያዩ አካባቢዎች ሲንቀሳቀሱ አንደኛና ሁለተኛ ዜጋ ተደርገው እንደሚታዩ በግልጽ ማስረጃ ሆኖ ሊቀርብ የሚችል ነው ያለው ኢዜማ አሰራሩ ከሀገሪቱ የፌዴራል ህገ መንግስት ጋር የሚቃረን ነው ሲል ገልጿል። ከፌዴራሉ ህገ መንግስት ጋር የሚቃረን ማንኛውም ህግ ወይም ውሳኔ ተፈጻሚ እንደማይሆን በሚገልጸው የሀገሪቱ ህገ መንግስት ድንጋጌ መሰረት ውሳኔውን ለማስቀልበስ እስከ መጨረሻው የህግ ሂደት እንደሚጓዝ ፓርቲው አስታውቋል። ወደ ቀጣይ ርዕስ አለፍን። ብሪክስ ውስጥ የገባው ንፋስ። የቡድኑ ስብሰባ ያለ ጋራ መግለጫ ተበተነ። በሳምንቱ የብሪክስ አባል አገራት የውጭ ጉዳይ ሚኒስትሮች በህንድ ኒው ዴልሂ ለሁለት ቀናት ስብሰባ አካሂደዋል። ስብሰባው ባልተለመደ መልኩ የጋራ መግለጫ ሳያወጣ መበተኑ እያነጋገረ ሲሆን ይህም በብሪክስ አባላት መካከል ንፋስ መግባቱን ያመለከተ ሆኗል። ጥምረቱ በኢራን ጉዳይ በተፈጠረ ልዩነት የተነሳ ተስማምቶ የጋራ መግለጫ ማውጣት ባለመቻሉ ስብሰባው ተበትኗል። ብሪክስ የጋራ መግለጫ ማውጣት ሳይችል ቢቀርም አስተናጋጇ ህንድ የአባላቱን ልዩነት የሚያሳይ የሰብሳቢነት መግለጫ ወይም ቼርስ ስቴትመንት ብቻ ለማውጣት መገደዷ ተነግሯል። የብሪክስ አባላት በኢራን ጥያቄ ላይ የተለያየ አቋም መያዛቸው የጋራ አቅጣጫ እንዳይኖር ማድረጉ ተመልክቷል። ኢራን፣ አሜሪካና እስራኤል የከፈቱባትን ጥቃትና ጦርነት የብሪክስ ፕላስ ጥምረትን እንዲያወግዝ ጥያቄ አቅርባ የነበረ ቢሆንም አባላቱ ሳይስማሙ ቀርተዋል።
እንደ የተባበሩት አረብ ኤምሬትስ ያሉ ሀገራት ከምዕራባውያን ጋር ያላቸውን ስትራቴጂካዊ ግንኙነት ግምት ውስጥ በማስገባት ጥሪውን ለመቀበል ፍቃደኛ አለመሆናቸው ተገልጿል። የኢራንና የኤምሬትስ ተወካዮችም የተካረረ ኃይል ቃል በስብሰባው ላይ መለዋወጣቸው መዘገቡ ይታወሳል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የተባበሩት አረብ ኤምሬትስን ስም በቀጥታ ሳይጠቅሱ አንድ የብሪክስ አባል ሀገር የመግለጫውን የተወሰኑ ክፍሎችን እንዳይጸድቁ አግደዋል ሲሉ ከስብሰባው መልስ ክስ አሰምተዋል። አክለውም ከዚያች ሀገር ጋር ችግር የለብንም፣ ኢላማችንም አይደሉም፣ የመታነው በእነሱ መሬት ላይ የሚገኙትን የአሜሪካ የጦር ሰፈሮችና ወታደራዊ ተቋማትን ብቻ ነው ብለዋል። አራግቺ በስብሰባው ወቅት ኤምሬትስ አሜሪካንና ምዕራባውያንን የደህንነት ዋስትና መተማመኛ ማድረጓ በጦርነቱ ዋጋ አስከፍሏታል ማለታቸው በኤምሬትስ ተወካይ ዘንድ ቁጣን የፈጠረ ክስተት ሆኖ ነበር። የሁለቱ ልዑካን የኃይለ ቃል ምልልስ ስብሰባውን ያወከ ሲሆን ሰብሳቢዋ ህንድ አባል ሀገራቱ የህብረቱን የስብሰባ ስነ ምግባር እንዲያከብሩ እስከ መጠየቅ ደርሳለች። የኢራንና የኤምሬትስ ጉዳይ ብሪክስ አባላት በአጠቃላይ በውስጣቸው ያለውን ልዩነት ያጎላ ነው ተብሏል። አራግቺ የጋራ መግለጫ ላለመውጣቱ የተባበሩት አረብ ኤምሬትስም ቢወነጅሉም የኤምሬትስ የውጭ ጉዳይ ሚኒስቴር ለተሰነዘረው ወቀሳ እስካሁን ምንም አይነት አስተያየትና ምላሽ አልሰጡም። አስተናጋጇ ህንድ የራሷን የሰብሳቢነት ማጠቃለያ ያወጣች ሲሆን በመግለጫው ላይ በቡድኑ አባላት መካከል በመካከለኛው ምስራቅ ጉዳይ የተለያየ አመለካከት መታየቱን አሳውቃለች። ህንድ ጥምረቱ በኢኮኖሚ ትብብር ላይ ትኩረት ለማድረግ ቢሞክርም የጂኦፖለቲካ ልዩነቶች ግን የቡድኑን አንድነት እየተፈታተኑት እንደሚገኙ ገልጻለች። የሰሞኑ የቡድኑ ስብሰባ በዘንድሮ የፈረንጆች ዓመት መስከረም ወር ላይ ለሚካሄደው የብሪክስ መሪዎች ጉባኤ አጀንዳ ለመቅረጽ ያለመ ቢሆንም አሁን የታየው መከፋፈል በትልልቅ ዓለም አቀፍ ጉዳዮች ላይ ጥምረቱ አንድ ድምፅ እንዲኖረው የሚያደርገውን ጥረት አዳጋች እንዳደረገው ህንድ ጠቁማለች። ሆኖም እንደ ህንድ መግለጫ አባላቱ በዚህ ስብሰባ የመካከለኛው ምስራቅ ቀውስ በአጭር ጊዜ መፍታት አስፈላጊነት ላይ መምከራቸውን በንግግርና በዲፕሎማሲ ፋይዳዎች እንዲሁም የሀገራትን ሉዓላዊነትና የግዛት አንድነት ዙሪያ መወያየታቸውን ገልጻለች። በቀጣይ ርዕስ የኢቦላ ወረርሽኝ አስደንጋጭ ምልሰት፣ በሳምንቱ 65 ሰዎች ተቀጠፉ። የኢቦላ ወረርሽኝ በድጋሚ ተከስቷል። በዲሞክራቲክ ኮንጎ ምስራቃዊ ግዛት ውስጥ ኢቦላ እንደ አዲስ ወረርሽኝ ሆኖ በሳምንቱ ብቅ ብሏል። ወረርሽኙ አስጊ በሚባል ደረጃ የተመለሰ ሲሆን በአጭር ቀናት ውስጥ 65 ሰዎች በወረርሽኙ ሕይወታቸውን አጥተዋል። በዲሞክራቲክ ኮንጎ የኢቱሪ ግዛት ውስጥ እየተስፋፋ ያለው ወረርሽኝ በትንሹ 240 ሰዎችን ማጥቃቱ ተነግሯል። የኢቦላ ወረርሽኝ በዋናነት በግዛቱ የወርቅ ማዕድን ማውጫ ማዕከላት በሆኑ 2 ከተሞች ላይ መፈጠሩን የአፍሪካ በሽታዎች ቁጥጥርና መከላከያ ማዕከል አፍሪካ ሲዲሲ ገልጿል። ወረርሽኙ ከዲሞክራቲክ ኮንጎ ወደ ኡጋንዳም የተሻገረ ሲሆን የኡጋንዳ ባለስልጣናት በሳምንቱ አርብ ዕለት አንድ የ59 ዓመት ጎልማሳ በኢቦላ ምክንያት መሞቱን አረጋግጧል። ግለሰቡ ኢቦላ የተገኘበት ሐሙስ ዕለት ሲሆን በንጋታው ሕይወቱ ማለፉን የሀገሪቱ ጤና ሚኒስቴር መረጃ አመልክቷል። ኢቦላ ለመጀመሪያ ጊዜ የተገኘው እንደ አውሮፓውያን አቆጣጠር በ1976 በዲሞክራቲክ ኮንጎ ሲሆን በሌሊት ወፎች አማካይነት ወደ ሰው መተላለፉ ይገመታል። አሁን የተከሰተው ወረርሽኝ ለሀገሪቱ 17ኛ ጊዜ መሆኑን መረጃ ያመለክታል። ኢቦላ ከህመምተኛው ጋር በሚደረግ ቀጥተኛ ንክኪ ከሰውነት በሚወጣ ፈሳሽ በስንጥቅ ቆዳ ወይም ቁስለት አማካይነት የሚተላለፍ ሲሆን ህመሙ ደም የሚያስከትል ከፍተኛ ሳልና የውስጥ አካላትን ከስራ ውጭ የሚያደርግ ኦርጋን ፌሌር አደገኛ በሽታ ነው። የበሽታው ቀዳሚ ምልክቶች መካከል ትኩሳት፣ የጡንቻ ህመም፣ መዛልና ከባድ የድካም ስሜት፣ ራስ ምታት፣ የጉሮሮ ህመም፣ ማስመለስና ማስቀመጥ እንዲሁም ሰውነት ማሳከክና መድማት ይገኙበታል። ኢቦላ ጨርሶ መድኃኒት የሌለው ሲሆን እንደ ዓለም ጤና ድርጅት WHO መረጃ መሰረት በሽታው እስከ 50 በመቶ ገዳይነት አለው። አሁን ለ17ኛ ጊዜ ወረርሽኙ የተፈጠረባት የኢቱሪ ግዛት በአሁኑ ወቅት በወታደራዊ እዝ ስር የምትገኝ ናት። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።